ሻሎም ዛሬ አንድ ጥቂት ነገር ልጋብዛችሁ ወይም ደግሞ ላሳያችሁ ወዳለሁ። ይሄንን ግን ስል በክርስቶስ ኢየሱስ አምናችሁ ዳግም ለተወለዳችሁ ሰዎች ለእናንተ ነው ማውራት የምፈልገው። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ መጽሐፍ እንዲህ ይላል፣ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይላል። መቼም የሚላክ ሰው አንድ የምስራች የደረሰው አምኖ የዳነ የክርስቶስ መልእክት የሆነ ሰው እኔ ድኛለሁ፣ በክርስቶስ ኢየሱስ በማመን የዘላለም ሕይወት አግኝቻለሁ፣ የእግዚአብሔር ልጅ ተደርጌያለሁ የሚል ሰው ያው የተደረገለት ይመሰክራል አይደል? ያልተደረገለት ምንም ሊያወራ አይችልም። ተደርጎልኛል ያለ ሰው ግን አምላክ ያደረገለትን ነገር እግዚአብሔር የሰራለትን ነገር ለሌላው መናገር ግዴታው ይሆናል። አሁን ግርም የሚለኝ ነገር አንዳንድ ሰዎች በጣም የሚገራርሙ ወጣቶች ወንጌልን በሚገርም ሁኔታ በየከተማው በየገጠሩ ያደረሱ ይገኛሉ። እነዚህ ልጆች በጣም አፕሪሼት ማድረግ ፈልጋለሁ። ተባረኩ፣ በርቱ። ኢየሱስ ሊመጣ በደጅ ነው ያለው። የዳንበት መዳን አባባት እግዚአብሔር ክርስቶስ ኢየሱስ የመስቀልን ሞት እስኪሞት ድረስ ለኛ ዋጋ የከፈለበት ነው። ዘላለም ሕይወት የምንቀልድበት እንደ ተራ ነገር የምናየው አይደለም። አንዳንድ ሰዎች ደግሞ ይገርሙኛል። እግዚአብሔር የሐሳብ መስጫ ቅርጫት ያስቀመጠላችሁ የምትመስሉ ሰዎች በእውቀት እንዳለላችሁ ዕውቀት እንዲህ አያደርግም። በጣም ከትልቅ ይቅርታ ጋር አእምሯችሁ በታሪክና በጥቅስ የተሞላችሁ ሰዎች የእውነት ስነግራችሁ እግዚአብሔር የሐሳብ መስጫ ሳጥን የለውም። እስከ መቼ አስተያየት እየሰጣችሁ ዘመናችሁን ትጨርሳላችሁ? እስከ መቼ ሐሳብ እየሰጣችሁ ዘመን ትጨርሳላችሁ? እግዚአብሔር እኮ ሐሳብ ሰጪ አልፈለገም። እንዲህ አይደለም የሚሰበከው፣ እንዲህ አይደለም የሚጮህ ምናምን ብላችሁ ብዙዎችን ዲስከሬጅ የምታደርጉ ፕሊዝ ልክ አይደላችሁ። መሪዎችም ልትሆኑ ትችላላችሁ እኮ። እናንተ ያላደረጋችሁትን ትውልድን አድርግ ብላችሁ መጠበቅ አትችሉም። ልክ ካልሆነ እኮ መንገድ ማሳየት ይሻላል። ጌታን የማያምነው ሳደብ አይደለም ብዙ ነገር ቢያደርግ አልፈርድበትም። ግን ድኛለሁ ብላችሁ በየሚዲያው ላይ ሰዎችን አገልጋዮችን አቃቂር በማውጣት ዘመን የምትጨርሱ ሰዎች ጤነኞች ናችሁ? ግን አይመስለኝም። ሌላ ጊዜ በጣም በሰፊው እመጣለሁ። ብዙ ማውራት ጥቅም ስለሌለው ዝም ያለ ሁሉ አላዋቂ መስላችሁ ሰዎች ምስኪኖች ናቸው። ኢየሱስ ግን ይመጣል። የተሰጠን አደራ ወንጌል ማድረስ። የዓርብና ሮብ እሑድ ጉባኤ የተሟሟቅን ውጫዊ ፍላጎታችንን በተአምራት እያስሞላን አፈር ሸተን እንድንሄድ እግዚአብሔር ፍቃድ አይደለም። ሶሪ አንዳንዶች ፕሊስ ስለ ቃላቶቼ ምናልባት ጠንክረውባችሁ ከሆነ ይቅርታ አድርጉልኝ። አንዳንድ መነካት ያለባቸው ሰዎች አሉ።
ሁል ጊዜ ሐሳብ አቃቂር በማውጣት ዘመን የሚጨርስ ውጣና ወንጌል ስራ እባክህ። ውጣና ስለዳንክበት አውራ። ሌሎችን ዲስክሬስ ማድረግ የትም አያደርስ። ሻሎም፣ ደህና ሁኑ። ለሚቀጥለው ቪዲዮ ተመልከቱ። You believe in Jesus? He loves you so much. And He wants you to come into a place of repentance and relationship with Him. Look, my friend. But what you're doing isn't good before the eyes of God. Jesus loves you so much. But it's time for us to change our ways. It's time for us to repent. Jesus can empower you to overcome what you can't overcome. I really appreciate it. Yes, that's something you say. And I take it into consideration. God bless you. God bless you. But this right here. But the time is now, because you don't know when your last day is. You see what it's doing to you? God wants you to change, bro. You're too valuable. Don't allow the enemy to take your life. God bless you. Wow. Look, I want to tell you, Jesus loves you so much. There is still hope. There is still chance. Your soul is valuable. I love you. I love you so much. But repent and believe in the gospel. Jesus can save your soul. Without Jesus, there's no salvation. May God have mercy on y'all, and God bless y'all so much. In Jesus' name. Fire to the kingdom of darkness. Look, some people won't receive the call, but God will use this moment against them when they stand before God if they don't repent and stand before Jesus. So look, for people that go and you go out and evangelize and they make you look dumb or like they do that kind of stuff, look, you're still doing the work of your Father. Don't be discouraged, because now God can hold something against them when they reject Jesus for the rest of their lives. So you're still doing the work of God. So please, go on, keep pushing in Jesus' name.